ወንድማችን ተሳፍሯል ፍላይት አይ ቲንክ ፕሌን ላይ ነው አሁን ስለዚህ ሲያር ደግሞ በጥሩ ሁኔታ እናየዋለን የተሻለ ነገር ይደረግለታል ጀግና ወንድሞች አሉ በጣም ለምታመሰግኗቸው በቃ ከአይምሮ በላይ የሆኑ ወንድምና እህቶች አሉ ከአይምሮ በላይ የሆኑ ማለት ነው እኔ እንግዲህ አሁን ከዚህ ርቅ ያለው አይደል እየደወልኩ ነው ረንደው ምን አለ ምናምን ልል ምችለው ግን ማይ ጉድነስ በቃ ለካ እንደዚህም አለ አንድ ላይ ልዩነትን አስወግዶ መስራት ከተቻለ ለካ እንዲም ይቻላል እንዲም መረዳዳት ይቻላል በቃ ያጠሩብን ነገር ነው በቃ እመቤቴን ነው ማለት ያጠሩብን በቃ መቼ ብቻ ሞራላችን እንትን እንደሚል በቃ ይሄ የጋረዱን ነገር እንዴት መቼ እንደሚነሳለን በቃ ወንድም ያንተኮ ወንድሜ ነህ ብሎ መተቃቀፍ አንቺኮ እህቴ ነሽ ብሎ መተቃቀፍ እንደው መቼ እንደው ፈጣሪ እንደው በቃ ማለት እዛ ኢትዮጵያ ላይ የተተከለውን ዘረኝነት እንደው መድኃኒዓለም ነቅሎት ማለት ነው እንዲሁ ግልጥ አርጎ እርቃኑን ቢያሳየን የዘረኝነትን ቆሻሻነት እርቃኑን ቢያሳየን ይብሬን ነው መነግራችሁ በቃ ሰው ስትሆኑ እንቅልፉ ራሱ እንትን አይልም በቃ የምር ኦሬዲ እግዚአብሔር በሚያውቀው እኔ ድራይቭ እያረኩ ራሱ እንዳልተኛ ነበር ላይቭ እየገባው ምጫወት የነበረው በቃ ማለት ከአቅም በላይ ሆኖብኝ ማለት ነው ሶ ኤኒዌይ እግዚአብሔር ይመስገን ጠላት ነው ምንለው ክፉ ሰዎች ነው ምንለው እነሱ ባሰቡበት መንገድ ፈጣሪ አይደለም እግዚአብሔር የፈጠራችሁን ስትታመኑ ሰው ጭር ባለበት ባዶ ቤት ብትሆኑ ፈጣሪ መጣና እንዴት ናችሁ ልጆቼ ይላችኋል እኔ እኮ አጠገባችሁ ነኝ ምን አሳሰባችሁ ተግባባን ስለዚህ በዛ ልክ ነው እና በሰላም ተሸኝቷል መልቀቅ ስላለበት ሀገሪቷን ከዱባይ ወጥቷል ሰያ ነገ ደግሞ አብዴት እናረጋችኋለን እሺ ጥሩ ነገር ነው ደስ የሚል ነገር ነው የምትሰሙት ያው ላረጋጋችሁ ይሄ ነው ደስ የሚል ነገር ነው የምትሰሙት የተሻለ ነገር ነው የምትሰሙት ግን እዛ በቃ እግዚአብሔር ይጨመርበት እዛ ደርሶ ደግሞ ያለውን ነገር መጥቻለሁ ሲል ሰያ ብለን እንትን እንላለን ወንድማችንን አሪፍ እንትን እንላለን ሶ የናንተ ገዛ ወር ደግሞ ሌሎች ድጋፎች የሚያስፈልጉ ከሆነ ኢቭን እኔንም ጭምር ያንተ ገዛ ሲያስፈልገን ነው ምን ጠራ ተስፍሽ አሁን እዛው ብቻ ሆነ ዱአ አድርግ አሁን አሪፍ ነው በቃ ምናምን ብለው ነው ያኮሩኝ ወንድምና እህቶቼና ካይምሮ በላይ የሆኑ ጀግና እህትና ወንድሞች አሉ ጀግና በቃ አም ፕራውድ በቃ ምንም በቃ ሶ ደስ የሚል ነገር ነው የተከናወነው ከዛ ባሻገር ወሬ እንደሚያናፈሱት እንዲያደርጎ እንደዚህ ሆኖ በዚህ ጉዳይ ለእንደዚህ ጉዳይ ምናምን ከዚህ ጭራሽ የማይገናኝ ነገር ነው በጭራሽ የሚገናኝ ነገር አይደለም የተፈጠረው ነገርና ኢስ ሚስቴክ የሀገሪቷ ህግ የተላለፈው አንዳንድ ነገሮች አሉ እነዛ ነገሮች ደግሞ እንትን ተደርገው ተፈልገው እንትን የተባሉት በራሳቸው ሲስተም ላይ ባዩት ነገር እንጂ ይሄ ጠቆመው እንደዚህ አድርገው እነዚህ ብልጽግና ጭራሽ የሚገናኝ ነገር አይደለም እሺ ስለዚህ ወንድማችን አሪፍ ነገር ላይ ነው እንትን የሚለው ወጥቷል ዱባይ ለቀው ወጥቷል አሁን ሲያርፍ ደግሞ እነግራችኋለሁ እና ይሄ ነው ያለው እሺ አታስቡ የናንተ ገዛና ምናምን የኛ ገዛ የሚያስፈልገው ጊዜ አሁን አይደለም ይረፍና ይረጋጋ ከዛ እንትን እንላለን እናስተካክል እስከዛው ግን አስተማማኝ እንጂ ነው ከዛ የሐሳብ ልዩነት ጥላቻ የለም በጣም ወዶና ማከብረው ታናሽ ወንድሜ ነው በነበረው ጉዳይ ላይ እንዳይሹ የልጅቱን ሀቅ ለማውጣት ስንል ብዙ መስዋዕትነት ከፍለናል ብዙ ሰዓቶችን ገድለናል ስሜታዊ በመሆንና አንዳንድ ጊዜ ራሳችን ባለመቆጣጠር ክፉ ቃላት ስለተናገርኩት በጣም ይቅርታ ላኪለት ከልብ የመነጨ ይቅርታ ጠይቀዋለሁ በመቀጠል ደግሞ ስሜን አጥፍተሃል ባለው ዙሪያ አንደኛ በሶሻል ሚዲያ ሲንሸራሸር አገኘሁት ማን ነው እውነተኛ እነሱ ጋር ሄዷል ብዬ ቁጥሩን አፈላልጌ ቁጥሩን ተቀበየ ደወልኩለት አው ሄጃለሁ
አለኝ። ለዛውም ሄጃለሁ ስላለኝ አመጣሁት። የገጠር ልጅ አልተደማመጡም። እኔም መጥፎ ቃል እንድናገር አደረገኝ። በዛውም በቃ ሄሊማ ሊያደናቁረው እውነተኛ ሰው ነው፣ እውነተኛ ምስክር ሲመጣ አደናቁሮ እንደዚህኛም ስሜታዊ የሚያደርገን ለምን ነው ብዬ እሱም እንዳወራ አድርገናል። እኔም ሰድቤዋለሁ። በዚህም ጉዳይ ይቅርታ ማለት ትልቅነት ነው። ታናሽ ወንድሜ ነው፣ በጣም ወደ ወንድሜ ነው። ያውቃል ይሄ ነገር ሳይመጣ እንዴት እንደማከብረው እንደምንከባበር። ስለዚህ እንደ አጠቃላይ ለተፈጠረው ችግር በጣም 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 ይቅርታ ወንድሜ የገጠር ልጅ። የእህታችንን በህይወት መገኘት ደግሞ ሁላችንም በጉጉት እንጠብቃለን። አውዬ እንግዲህ አንቺም በመልካም ውለጂ ሁላችሁም ሰላም ብያለሁኝ። በመቀጠል የገጠር ልጅም ሆነ ሌሎቹን ንጹሃን የቲክታክን ማህበረሰብ ማለት ነው በእኔ የተቀየመ ካለ ከልብ የመነጨ ይቅርታ ጠይቃለሁኝ። አንዳንድ ጊዜ እውነት ለመናገር የምናገራቸው ነገሮች በኮሜንቶችም ንዴት ይሆን ስሜታዊ ሆነን ሪካርድ ተቀድተው ውጭ ላይ ስናያቸው እኔ ነኝ አይደለሁም ብለን ራሳችንን ከርዳችሁን ፖስቱ አጥለቅልቁት። ሰያ ካሁን በኋላ የማን ነው? ያቶ የቢሊየነራችን የኛ ቀድሞ ድራሽ የኛ መከታ የኛ አባት በቃ ከፈጣሪ በታች እሱ ነው ያለን። ወደዳችሁም ጠላችሁ የማን ነው ሰያ? ካሁን በኋላ የማን ነው ሰያ? የማን ነው ሰያ? ካሁን በኋላ የማን ነው? አለቅ ዘጋው ጨረስኩ። ግን እንደነገርኳችሁ የተነገረኝን የሆነ ወሬ ስለማልችል ነው እንጂ ብዙ የተተነተነልኝ እኔ ምን እዛም ጡጡ ነው። ወሬ ብዙም አልችልም። ግን የሀገሯን ሕግ አክብሩ። ለምትናገሩት ነገር እኔ ምላችሁ ልሳቅ ወይስ ላልቅስ? ግማሹ ኢትዮጵያ ነው። እኔ ግን እንደ አለኝ መረጃ ሰይድ ወረባቦ ኢትዮጵያ ነው የገባ። ኢትዮጵያ ክፉ ቦታ እናገኛለን፣ እስር ቤት እንጠብቃለን ሲሉት አውሮፓ ገብቶ አረፈላቸው። እንዴት ነው? በነገራችን ላይ ከቱርክ መመለሴ ነው ገጥሟል። አዎ እረ ክፋት፣ ምቀኝነት ተሸነፈ፣ ፍቅር፣ አንድነት፣ መተባበር አሸነፈ። ይሄ ነው ወገናዊነት። በእውነት በጣም ነው የኮራውባችሁ። ከዚህ ጀርባ ሁላ ያላችሁ ደስ ይላል። እግዚአብሔር መጨረሻንም ያሳምረው። ለወገን ድምጽ መሆን ለሃና ድምጽ ሆናል ብለው ነው እንግዲህ ክፋትና ምቀኝነት እንደ ይሁዳ ከሃዲዎች ከጀርባው ሊወጉት ሲሞክሩ የነበረው። ያንን ግን ክፉ ቀን አሳልፎ ለዛሬ አብቅቶታል። ከዚህ በኋላም ላለው ህይወት እግዚአብሔር ያበርታ በርታልን በሉት። በጣም ደስ ይላል። አፍራችኋል። እኔ ደግሞ በጣም ደስ ያለኝ በሱ ነው። ክፋት ምቀኝነት አያሸንፍ፣ ፍቅር አንድነት ያሸንፋል። ወደፊት በልልኝ ወገኔ። ይመቻል።